እቃዎችን መልሶ መጠቀም የእቃ አወጋገዳችን ምን ይመስላል ሪሳይክል የሚባለው ነገር እናወራለን። ይሄ ነገር ሲነሳ በጣም የምትገርመኝ አንድ የጃፓን ከተማ አለች ካሚካትሱ ትባላለችና ዜሮ ዌስት ወይም ደግሞ ምንም አይነት ቆሻሻ የሌለባት ከተማ ነው የምትባለውና የከተማው ሰው እያንዳንዱ ቤት ውስጥ ከ45 በላይ ቆሻሻ ማጠራቀሚያ አለው ቤቱ ውስጥ ማለት ነው። ደረቁን ለብቻ እርጥቡን ለብቻ የሆነ ብረቱን ለብቻ እያንዳንዱ ነገር ለብቻ አድርጎ ቆሻሻ የሚወስዱ ሰዎች ሲመጡ በቃ አንስቶ ይሄዳሉ ቀጥታ ወደ ሪሳይክል ወይም ደግሞ መልሶ ለመጠቀም ነው የሚውለውና ከተማ ውስጥ ምንም አይነት ቆሻሻ የሚባል ነገር አይታይም። በጣም ለብዙዎች ምሳሌ ናት በዚህም ነገሩ ማለት ነው። በጣም ነው የሚገርመው ጆሲዬ፣ እኔም ስለ ጃፓኖች አንብቤያለሁ። በጣም ነው የሚገርመው ባህላቸው ራሱ ማለት ነው። አሁን አይታችሁታል የዓለም ዋንጫ ጊዜ አይታችኋል። እንዳለ ገብተው ቆሻሻ መሰብሰቢያ ይዘው ነው የገቡት። ጨዋታው ካለቀ በኋላ ስቴዲየም ውስጥ ያለውን ቆሻሻ ላስቲክ የተጣለ ሶፍት ልቀም አድርገው ጽድት አድርገው ነው የወጡት። ቢሸነፉም ቢያሸንፉም በቃ ማለት ብዙ ወጣቶች በእነሱ በየአገሩ ማለት ነው ተነቃቅተው ያንን ነገር ሲያደርጉ ነበር። ግን አሁን እስቲ ወደኛ ደግሞ ስንመጣ እኛ እኮ ራሳችን አሁን ለምሳሌ እንደቀድሙ እንደዚህ አንድ ያገለገለ ያለቀ እቃ ስናገኝ እጥብ አድርገው እናቶቻችን ቅመም ማስቀመጫ ጨው የተፈጨ ማስቀመጫ ያደርጋሉ። እኛ ደግሞ ከነሱ አይተን እነሱ እናደርጋለን አይደል? ልብሳችን አሁን ለምሳሌ ልብሶቻችን ሲያረጁ እኮ ልዋጭ ጠርተን አይደለም በቃ መለውጠው። ይሄ ራሱ እኮ ሀሪፍ ሪሳይክል ዘዴ ነው። በጣም ትክክል ነሽ። ቁራሌው እኮ በቃ ሪሳይክል እኮ ኖርማል አሮጌ ቆርቆሮ ያለው እና እንደገና የመጠቀም ባህልማ አለ። ግን ከዛ በላይ ግን አሁን በዚህ ከቅርብ አመታት ወዲህ ቆሻሻን በተገቢው መንገድ ማስወገድ የተጀመረበት አካሄድ አለ አይደል? አይታችሁ እንደሆነ በየቤታችን ሰዎች ይመጣሉ፣ ወጣቶች ተደራጅተው ቆሻሻን ወደ ገንዘብ ቀይረውታል። እና ከኛ የሚጠብቁት ነገር እርጥብና ደረቅ ቆሻሻ ፕላስቲክና ለያይተን እንድናስቀምጥ ብቻ ነው። እነሱ ያነሳሉ፣ እነሱ ወደ ጥቅም ይቀይሩበታል። እና እንደውም አንዳንድ ጊዜ በቃ በጣም እኔ አዝናለሁ በራሳችን ተጠቃሚዎቹ ያችን ማድረግ ያቅተንና አቀላቅለን ልጆቹ እንደገና ሁለተኛ ዙር እንዲለፉ እናደርጋቸዋለን። ያላየቶ ማስቀመጥ ነው ስንፍና ነው። አሁን እኮ ታዲያ ለዚህ ነገር እኮ ቅጣት ተጀምሯል። አዎ በርግጥ በየሁሉም ደግሞ ማስጠንቀቂያም አለ። አንድ ላይ ማከማችቶ መጣል እኮ ከቆየ እኮ የኪችን ቆሻሻ ለብቻ ነው፣ ፕላስቲክ የሆኑት ለብቻ ነው፣ እንደገና ደግሞ ቅጠላ ምናምን ነገር ለብቻ ነው። በቀላሉ ነው አሁን እየተወገደ ያለው። ይሄን ሳያደርግ የቀረ ደግሞ ቅጣት አለ። መጀመሪያ ይመከረና ምንድነው የሚደረገው? በሩ ላይ የቀይ ምልክት ይደረጋል። በድጋሚም እንደገና የቀይ ምልክት ይደረግና ከዛ በኋላ ለአንድ ሳምንት ወይ ለሁለት ሳምንት ቆሻሻ ተገቢ ሁለት ቀይ ካገኘሽ ሁለት ቀይ ሁለት ሳምንት ቅጣት ማለት ነው። ያው በቃ ከግር ኳስ ይለያል ማለት ነው። ሲንጋፖር አሁን የዓለማችን ንጹህ ከተማ ናት፣ ንጹህ ሀገር ናት አይደለ? ማስቲካ አኝኮ ማስቲካ ማኘክ አደባባይ ላይ $10 ያስቀጣል። ማኘክ መጣል አይደለም። አዎ መጣል አይታሰብም። ካኘኮ መዋጥ አለብን ነው እንዴ? ኖ አይታኘክም። መንገድ ነው ፐብሊክ ቦታ ማስቲካ አይታይ። ለምን ልጥለው ነው? ይሄ ህግ የሰው ልጅ በነገራችን ላይ አይምሮ ከቅጣት ጋር የተገናኘ ማህበራዊ ሚዲያ ላይ አሁን ካያችሁ አውሮፓ፣ አሜሪካ ምናምን የተለያዩ ሀገራት ላይ ይሄ ያስተምራሉ። በጣም ጽዳትንና ሪሳይክሊንግን ያስተምራሉ። ግን ፐኒሽመንትም ቅጣቱንም አብረው በጣም ደግሞ ከባድ ቅጣት ነው። ለምሳሌ ካሮትም አለው እኮ ማለት ካሮት ማለት እንትን ለምሳሌ ሪዋርድም አለው ሽልማትም አለው። አሪፍ ካስመሰከረ እሱ ይልቅ አሪፍ ነገር ነው። ይኸውልሽ ለምሳሌ አሁን የለስላሳ ቆርቆሮ አለ አይደል? እሱን ተጠቅመሽ የዛ ሪሳይክል የሚደረግበት ቦታ አጠራቅመሽ ስትከቺ ከስር ሳንቲም ይወርድልሻል። 10 ሳንቲም ይሁን 15 ሳንቲም ይወርድልሻል። ሪሳይክል የሚደረጉ ቆሻሻዎች አሁን ከተማን ጽዱ ከማድረግ ባሻገር ለሀገር ኢኮኖሚ ራሱ በጣም ጠቃሚ ነው። አሁን እኛ ዝም ብለን ተራ ብለን የምጥላቸው ብረታ ብረቶች፣ ፕላስቲኮች፣ ወረቀቶች አሁን ወደ ፋብሪካ ግብአት ሆነው ድጋሚ ሌላ ስራ ይፈጥራሉ፣ ወጣቶች ይሰራሉ። ወጣቶች በዛ ስራ ላይ ተሰማርተው ለነሱም የስራ ዘርፍ ነው የሚሆነው። ጥሬ ዕቃ ሆኖ ይቀርባልና ለሀገር ኢኮኖሚ ራሱ በጣም ጠቃሚ ነው።
እንትን ከማረቱ ባሻገር አሁን ፕላስቲኮቹን እኮ ሰብስበው ፕላስቲኮቹ እንደገና ይመረትባቸው። እንደውም አንድ ሰሞን ብረት ሲሰሩበት ራሱ ላይ ታዲያ ግብአት ናቸው። በእውነት ነው የምልህ እንትና እንደውም ላይ አያረጅም አሉ። ይሄ አሁን የሬዲዮ ምናምን ማግኔት ይዘው እንደዚህ ያሉ የሚሄዱ ልጆች አይታችኋል? ገመድ እንደዚህ የሚያደርጉ ምን እያደረጉ ብረት እየሰበሰቡ እንዲህ ይስበዋል በማግኔት እዚህ ሚስማር ነሽ ኩርንችት ነሽ ምናምን ብረት ነክ ነገር በሙሉ እንደዚህ እያሉ የሚሄዱ ልጅ ከዛ ይሰበስቡትና እሱን በብረትነት ይሸጡታል። በጣም የሚገርመኝ ነገር ምን እንደሆነ የዚህ ሃይላንድ ነገር ነው የሚያሳስበኝ። ሃይላንዱ እንትኑ አይበሰብስም እና ብዙ አደጋ ያደርሳል ውሃ ውስጥ በተለይ ወንዙ ሲጣል። ታዲያ አንድ ግለሰብ መጥቶ ነበረ ታስታውሱ እንደሆነ ለሱ እየተሸጠለት በሱ ቤት ገንብቶ ቤቱ አይፈርስም በምንም ነገር የእድሜ ልክ ቤት ነውና ሁሉም ሰው እሱን ቤት ለማሰራት እንዲቋምጦ ያ ሰው እየጠፋ ወዴት እንደሄደ እና በእውነት እሱ ነገር ቢመጣ አሁን የሆነ ሰዓት በጣም ትልቅ ዜና ሆኖ ነበር ማህበራዊ ሚዲያ ላይ አንድ ሰውዬ ሃይላንድ የሚሰበስቡ ሰዎች አሉ አይደል? በጣም ትልቅ መጋዘን ተከራይቶ አንድ ሃይላንዶችን በየሰፈሩ የተጣሉ ሃይላንዶችን ሰብስቦ አንድ ሃይላንድ 1 ብር ነው የምትሸጠው ማለት ነው። እሺ ለሱ ትሸጣለህ? እሱ 1 ሚሊዮን ሃይላንድ ነበር የሰበሰበው። ምን ሊያረግለት ነው? ሊሸጠው እና 1 ሚሊዮን ብር ነው የሸጠው። ያ ሁሉ ሃይላንድ ማለት ነው። በየቦታው በጣም ብዙ መጋዘኖችን የተከራየው እሱ ማጠራቀሚያ የሆነ ሰዓት በጣም ዜና ሆኖ ነበር። የሶሻል ሚዲያዎች ላይ በተለይ ቀርቦ ኢንተርቪው እየሰጠ ባንዴ ነው የከበረበት። ሪሳይክል ይሄ ይፈጭና እንደገና ሌላ ነገር ይሰራበታል። አሁን በጣም ብዙ ሰዎች አሉ እንደዛ የሚሰሩ ፋብሪካ ገብተው ሰው ግን ቆሻሻ በአግባቡ ካስወገድ ነው ሀብት ነው። በአግባቡ ካላስወገድ ነው በሽታ። አሁን እኮ ቆሻሻ ማዳበሪያ ይሆናል፣ ቆሻሻ ጌጣጌጥ ይሆናል። ቆሻሻ ብለን የምንተው መገልገያ ይሄ የቤት እቃ ጌጦች ይሰራሉ። ይሄ ላምፕ ምናምን የራስጌ መብራት አይታችኋል? ከተለያየ ነገር ያረጀ ልብስ ምን ሲሰራበት አየው መሰላችሁ? በጣም ያረጀ የተጣሉትን ሰብስበው አጥቦ ፋብሪካው ያጥባል። እኔ እስከ መጨረሻው ምን ሊያረገው ነው? እንደዚህ ቅድድድ ያለ ጨርቅ ፈልጎ ምን ሊያረገው አትጓጉም? መጨረሻ ላይ ብቻ ጉዱን አይቼስ መጨረሻ ተፈይቶ ምን ብሎ መጥቶ ትራስ አይሆንም። በእውነት እንዴት የሚያምር ትራስ ነው የወጣው። አዲስ አበባ ከተማ ውስጥ አሁን ድሮ ወረቀት ከተጣለ ነው የምናረግበት የምናጣው ነው አይደለ? አሁን ካርቶንና ወረቀት አይጣልም። ልጆች ብዙ እሱ ብቻ እየሰበሰቡ ለወረቀት ፋብሪካ ይሰጣሉ። ጨርቅ ይሄ ልብስ ድጋሚ ይፈጭና ልብስ ፋብሪካዎች ይገዛሉ። ብረታ ብረት በጣም ሀብት ሆነ፣ ቆሻሻው ደግሞ ማዳበሪያ ይሆናል። ስለዚህ እኛም ከኛም ቤት አይደል ከራሳችን የኛም የወድ ቤት በተለይ የጆሲ ኪችን የሚያወጣውን ነገር በአግባቡ በጣም ትልቅ ነገር ነው አሁን የተናገርከው። ለግለሰብም ለሀገርም ሪሳይክል በጣም ነው የሚጠቅመው። ይሄ እንዳለ ሆኖ ማለት ነው። እኛም ይሄን ባህል እናዳብር።